በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነፍስ አርነት ምዕራፍ 6 ጭልጥ ያለ እንቅልፍ ተኝቷል። የእግዚአብሔር መልአክ መጥቶ በጆሮ በዚህኛው ዓለም ኑሮህን በምትኖርበት ጊዜ የሚያጠልብህ የሌላ ሰው ጥላ እንደወደደ ገንዘቡ ያደርግሃልን በማለት ሹክ እስኪለው ድረስ ጭልጥ ያለ እንቅልፍ ወስዶት ነበር። ድምፁ የሰከነና እውነተኛ በመሆኑ ያንቀላፋውን ሰው አላስደነገጠውም። ይልቁንም እርሱም ዝግ ባለና በተረጋጋ ድምፅ የኔ መልአክ ሆይ ምን ማለት ነው? በማለት መልሶ ጠየቀው። መልአኩም ማንነትህን ስለ አስተሳሰብህና ስለ መንፈሳዊ ሕይወት ስትል አጥተኸዋል ማለቴ ነው። ይህ በመሆኑም አሁን የራስህ ሳይሆን የሌላ ሰው ማንነት ነው የያዝከው። ያም ሰው በአንተ ውስጥ የራስህን ሳይሆን የሌላ ሰው ማንነት ነው የያዝከው። ያም ሰው በአንተ ውስጥ ራሱን ከፍ አድርጎ ስለተቀመጠና በአንተም ዓይኖች ፊት ይህን መስሎ ስለሚታይ ምሳሌ አድርገህ ወስደኸዋል። በመሆኑም በሄደበት ሁሉ ዱካውን መከተል ጀምረሃል። ከፍ ያለ ደረጃ ላይ ሲደርስ አንተም ከፍ ትላለህ፣ ቢወድቅም ትወድቃለህ። አመለካከቱን ገንዘብህ ታደርጋለህ፣ አቅጣጫውንም ትከተላለህ። አልፎ ተርፎ ስለ እርሱ አመለካከት እርሱ ከሚያስረዳው የበለጠ አንተ ተከራካሪ ትሆናለህ። መመሪያዎቹንም ያለ አንዳች ተቃውሞ ስለምትቀበላቸው ያ የምታመልከው ሰው በአንድ ወቅት ተናግሯቸዋልና አንተም ይመሩሃል አለው። አንቀላፍቶ የነበረው ሰው መልአኩ የተናገረውን ቃል በሙሉ እውነት መሆኑን ቢረዳም ራሱን ነፃ ለማድረግ በመሞከር መልአኬ ሆይ አመለካከቱ እውነትና ትክክለኛ እስከሆነ ድረስ ብከተለው ጉዳቱ ምንድን ነው? በማለት ጠየቀው። መልአኩም አመለካከቶቹ በሙሉ ትክክለኛ መሆናቸውን በምን ታውቃለህ? መሪህ ሊወርቅ የማይችል ይመስልሃልን? ሰው በመሆኑ ብቻ ስህተት የማታገኝበት አድርገህ ትገምታለህን? አንተ የሚናገርህን ከመስማትና ከመቀበል ውጭ ስህተት መስራቱን በምን ልታውቅ ትችላለህ? የዚህ የመሪህ አመለካከት የሚቃወመውንም ሰው ልታዳምጠው አትፈልግም። ብታዳምጠውም በክርክር መንፈስ ሆነህ ነው። አንተ የምትከተለው ሰው አመለካከት የሚቃወመውን ሀሳብ ሁሉ ገና ሳትረዳና ሳታረጋግጥ ትተቸዋለህ። የመሪህን ሀሳብ በመቃወሙ ብቻ። እዚህ ላይ ያ አንቀላፍቶ የነበረው ሰው እንደማፈር ብሎ ዓይኖቹን በማሻሸት የሚያዳምጠው ነገር በህልሙ ይሁን በእውኑ ሊያረጋግጥ ወደደ። ይሁንና መልአኩ በመቀጠል ነፍስ ታስራለች፣ ነፃ ትወጣም ዘንድ ትሻለች። ይሁን እንጂ በዚያ ሰው ሰንሰለት ስለተተበተበች አትችልም። ያ ሰው የሰጠህ እውቀትና የገለጠልህ ምስጢር እርሱ ታውቅና ይገልጽልህ ዘንድ የወደደውን እውቀትና ምስጢር ብቻ ነው። ሌላው ይቅርና አንተ ከሌሎች ያገኘኸው እውቀት በእርሱ ካልተመዘነ ተቀባይነት አይኖረውም። ስለሆነም አንተ ማንነትህን ወይም ስብዕናህን ሙሉ ለሙሉ ስላጣኸው በራስህ የምታደርገው አንዳችም ነገር አይኖርህም። ችግር ባጋጠመ ቁጥር የእርሱን እርዳታ ትፈልጋለህ። አንድ ነገር ቢያሰናክልህ እንኳን ለዚያ መሰናክል መፍትሄ የሚሆን ነገር ከመፈለግ ይልቅ መሪህ መጥቶ እሱ መፍትሄውን እስኪሰጥ ድረስ ቁጭ ብለህ ትጠብቀዋለህ። ይህን መሰል መሰናክሎች በተመለከተ መፍትሄ ነው ብለህ ያመንህበትን እርምጃ ብትወስድ እንኳን በአንተ በኩል ተቃውሞ ልታቀርብበት በማትችለው መንገድ የራሱን የሆነ መፍትሄ ሀሳብ በማቅረብ ያንተን ያስለውጥሃል። በዚህ ረገድ በሕይወት ዘመን የምታገኘው ታላቅ ነገር ቢኖር የዚያ ሰው ደብዛዛ ጥላ መሆንን ብቻ ነው። እግዚአብሔር አምላክ በፈጠረ ጊዜ የሰጠህን ማንነትህን ታጠዋለህ። በሌላ በኩል በአንተ ያሉት መንፈሳዊ፣ አእምሯዊና ማህበራዊ ሁኔታዎች የእርሱን ማንነት ሙሉ ለሙሉ እንድትወርስ ስለሚያደርጉ ትቸገራለህ።
በመሆኑም በእነዚህ ሁለት ጉዳዮች መካከል እንደ ዥዋዥዌ ትኖራለህ። ያንቀላፋ የነበረው ሰው እነዚህን ሁለት ነገሮች ከመልአኩ በጥሞና ካዳመጠ በኋላ ልቡ ተነካ። በውስጡም መሪው በእርሱ ላይ ያሳደረበት ተጽዕኖም እንደታከተው ሆኖ ተሰማው። ይህም በመሆኑ መልአኩ ለዚህ ችግሩ መፍትሄው ምን እንደሆነ የጠቁመው ዘንድ ለመጠየቅ ድፍረቱን ስላገኘ አቤቱ መልአኬ ሆይ እንዴት ካንተ ጋር እከራከር ዘንድ እችላለሁ አለው። መልአኩም የተለያየ ጉዳይ ቢሆንም እንኳ እግዚአብሔር ልጆቹም በማንነታቸው ጠንካሮች የሆኑ ዘንድ ይወድዳል። ቢያቅታቸው እንኳን ከእርሱ ጋር እንዲወያዩ ይፈቅድላቸዋል። ነቢዩ ኤርምያስ ከጌታችን ጋር ምን እያለ እንደተሟገተ አስታውስ። አቤቱ ካንተ ጋር በተሟገትሁም ጊዜ አንተ ጻድቅ ነህ። ነገር ግን ካንተ ጋር ስለ ፍርድ ልናገር። የኃጢአተኞች መንገድ ስለምን ይቀናል? በደልስ ለሚያደርጉ ሁሉ ስለምን ደህንነት ይሆናል? ኤርምያስ ምዕራፍ 12 ከቁጥር 1። አብርሃምም እንዴት አድርጎ ከእግዚአብሔር ጋር እንደተሟገተ አስታውል። ጻድቁም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? ዘፍጥረት ምዕራፍ 18 ከቁጥር 25። ሙሴም ከጌታው ጋር በተመሳሳይ መልኩ ተነጋግሯል። ከማት ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘዳግም ምዕራፍ 32 ከቁጥር 12። እዚህ ላይ ያ ጭልጥ ያለ እንቅልፍ ውስጥ የነበረው ሰው መልአኩ ቅዱስ መልአኬ ሆይ ምን እንዳደርግ ትወዳለህ? በማለት ጠየቀው። መልአኩ መልሶም በአንድ ሰው ተጽዕኖ ስር ብቻ አትሁን፣ ብዙዎችንም አድምጥ፣ ብዙ መጻሕፍትንም አንብብ። የምትፈልገውን ሀሳብ በሙሉ በጥሞናና ካገነዛዘብና ትክክለኛና የተሳሳተ ሀሳብ የትኛው እንደሆነ በቅን መንፈስ መርምር። ከዚህ በኋላ ያንተ ዕድሜ፣ መንፈሳዊ ደረጃ፣ አእምሯዊ ብቃት፣ ማህበራዊና ተግባራዊ ሁኔታዎችን የሚመጥነውን ያዝ። ወደ እግዚአብሔር የሚያደርሱ የተለያዩ መንገዶች መኖራቸውንና ለሌሎች የተጓዙበት መንገድ ምናልባት ላንተ ሊስማማህ እንደማይችል አስብ። ያንተ መንገድ እግዚአብሔር ላንተ የመረጣትና ለሌሎች ያልሄዱባት ልትሆን ትችላለችና አለው። በዚህ ሰዓት ያ ከባድ እንቅልፍ ላይ የነበረው ሰው ከምኝታው ሲነሳ ራሱን አዲስ ሰው ሆኖ አገኘው። ነፍሱም ከማናቸውም የባርነት ቀንበር በመላቀቅ እውነትን ካለችበት ለመፈለግ የተዘጋጀችና ማንኛውንም ሰው ለማምለክ ያልተዘጋጀች ነፍስ ሆነች። ስብሐት ለእግዚአብሔር።